ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። የዕለቱን መረጃ ይዤላችሁ የምቀርበው እኔ ጽጌረዳ አለሙ እንዲሁም ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። የኢትዮጵያ ቃለ ሕይወት ቤተክርስቲያን 28ኛ የመቅህማ ጉባኤ በደቡብ ሸዋ ቀጠና በሆሳና ቦቢቾ ከተማ ተካሄደ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ከሰኔ 3 እስከ 5 የቆየ በደቡብ ሸዋ ቀጠና ሆሳና ቦቢቾ ከተማ ዓመታዊ የመቅህማ መሪዎች ጉባኤ የተካሄደ ሲሆን ዋና ትኩረት ያደረገውም መሪዎችና ምዕመናን ከሐሰተኛ ነቢያትና ሐዋርያት አስተምሮ በመጠበቅ ወደ ትክክለኛው የመጽሐፍ ቅዱስ አስተምሮ መሪዎችና ምዕመናን መመለስ እንዳለባቸው ዋና ርዕሰ ጉዳዮች አድርጎ በታላቅ ድምቀት ተካሂዷል። በዕለቱም የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ፕሬዝዳንት አቶ ዳንኤል ጫሚቦ፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላት፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ዋና ጸሐፊ የሆኑት ዶክተር ወንድሙ አበበ፣ ከኢንተርናሽናል ኤስአይም ሚስተር ጃሚ ኮክስ እና ሚስተር ካርከር ሚክለር በጉባኤው የተገኙ ሲሆን በዚህም ጊዜ እውነተኛ በሆነው መጽሐፍ ቅዱሳዊ አስተምሮና መጽሐፍ ቅዱስን በህብረት በማጥናት ጉዳይ ላይ ለመማር ጉባኤው መሰብሰቡን እጅግ መልካም ነው ሲሉ ተደምጠዋል። በመቀጠልም የመቅህማ አገልግሎት ብሔራዊ አስተባባሪ ወንድም ጌታሁን ዱናሎ፣ የስነ መለኮት መምሪያ ኃላፊ ዶክተር ብርሃኑ ወልዴ፣ የደቡብ ሸዋ ቀጠና ሰብሳቢ ደሳለኝ ግርማ፣ የመቅህማ አገልግሎት የክብር አምባሳደር አቶ ጸጋዬ ዶሌ የእንኳን ደህና መጣችሁ መልእክታቸውን ያቀረቡ ሲሆን ጉባኤውን በታላቅ አክብሮት ተቀብሏቸዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ የሆኑት ዶክተር ስምዖን ሙላቱ በሐሰተኛ ነቢያትና በሚያስተምሩት የብልጽግና ወንጌል አደገኛነት ላይ ትምህርት የሰጡ ሲሆን አንድን የመጽሐፍ ቅዱስ ክፍል ከመጽሐፍ ሙሉ መልእክትና አውድ በመለየት ለራሳቸው የሐሰት ትምህርት እንዲመች በመጠምዘዝ የእግዚአብሔርን ሐሳብ እየሳቱ ህዝቡንም ወደ ተሳሳተ አመለካከትና እምነት እየመሩ መሆናቸውን አጽንኦት ተሰጥተው የተናገሩ ሲሆን ከዚህ ማታለላቸው ህዝቡ ይድን ዘንድ ወደ ቃሉና ወደ ትክክለኛው እምነት ይመለስ ዘንድ መጽሐፍ ቅዱስን በአግባቡ እንዲያነቡና በህብረት ከሌሎች ጋር ህብረትን እንዲያደርጉ መልእክታቸውን አቅርበዋል። መጋቢ ቴዎፍሎስ ተስፋዬ ለእግዚአብሔር ቃል ታማኝ መሆን በሚል ርዕስ ያስተማሩ ሲሆን መጋቢ አበራዋሉ ስለ ሐሰተኛ ነቢያት ባህሪያትና ሐሳዊ መልእክታቸው ጥፋት ሰፋ ያለ የትምህርት ጊዜ ለጉባኤው አቅርበዋል። የዚህ የጠቅላላ ጉባኤ የዚህኛው ጊዜ ዋና ርዕሰ ጉዳይ የሐዋርያትና የነቢያት አገልግሎት በመጽሐፍ ቅዱስ ሲመዘን በሚል የኢትዮጵያ ቃለ ሕይወት ቤተክርስቲያን ያወጣችው መግለጫ አለ። በዛ ዙሪያ ትኩረት ያደረገ ጉባኤ ነው እና ይሄ የጠቅላላ ጉባኤ ማለት ነው እና በዚህ ጉባኤ ላይ ይሄ የተነሳበት ርዕስ በዚህም ጉባኤ እንዲሰጥ ምክንያት የሆነው ይሄንን የዘመኑን ሐዋርያትና የነቢያትን አገልግሎት በመጽሐፍ ቅዱስ ሲመዘን የሚለው አንገብጋቢ ርዕሰ ጉዳይ ነው አሁን ለቤተ ክርስቲያን ሕይወትና አገልግሎት። ስለዚህ ይሄን አንገብጋቢ ርዕሰ ጉዳይ በተገኘ አጋጣሚ ሁሉ በኢትዮጵያ ቃለ ሕይወት ቤተክርስቲያን በተገኙ ጉባኤዎች ሁሉ ለማስረጽ ወደ ታች ድረስ ለማድረስ ስለሚፈለግ በዚህ ምክንያት የተዘጋጀ ጉባኤ ነው። ስለዚህ በዚህ ጉባኤ ደግሞ የተነሱ አባይት ጉዳዮች በዛ ጉዳይ የተጻፈ መጽሐፍ አለ። ያንን መጽሐፍ ለታዳሚው ማብራራትና የተለያዩ ጥያቄዎችም ካሉ ደግሞ እነዛን ጥያቄዎች በሚዲያ ላይ የሚነሱ የተለያዩ ጥያቄዎች አሉ፣ ውዥንብር የሚፈጥሩ ጥያቄዎች አሉ። እነሱን ከመጽሐፉ ከተጻፈው መጽሐፍ ግንዛቤ እንዲጨብጡ ማስተማር እንደገና ማብራራት። ይሄ ጉባኤ በጥቅሉ በጣም ደስ የሚል ጉባኤ ነው። ብዙ ጉባኤው ላይ የተገኙ ትምህርቱን የተማሩ ሰዎች በሚጠይቁት ጥያቄ እንዲሁም ደግሞ ከሚሰጡት አስተያየት እና ምስክርነት በግልም እንደተገነዘቡ ተስፋ አድርገናል። ደስ የሚል ጉባኤ ነበር። ስለዚህ ይሄንን ደግሞ ምእመናን አሁን ይሄ ትምህርት በመጽሐፍ ታትሟል። ስለዚህ ወደ ምእመናን ደግሞ መድረስ አለበት ወደ ታች። ስለዚህ በተለያየ ተቋማት በተለይ ደግሞ የመጽሐፍ ቅዱስ ትምህርት ቤት መምህራን እንዲሁም ደግሞ በየቦታ ያላችሁ መጋቢዎች፣ ወንጌላውያን፣ የተለያየ አገልግሎት በመሪነት መንጋን የምትመሩ ሁሉ ይህንን ስልጠና በመስጠት ይሄ ትምህርት በአስቸኳይ በተቻለ መጠን በአስቸኳይ ወደ ምእመናን እንዲደርስ ይፈልጋል። ለዚህም ደግሞ እግዚአብሔር ይረዳን ብለን ተስፋ እናደርጋለን።
በዚህ ጉዳይ ምእመናንም ደግሞ በተስፋ በትዕግስት እንድትጠብቁ እንመክራችኋለን። እግዚአብሔር አገልግሎታችሁንና ህይወታችሁን ይባርክ። ከየቀጠናና ከየህብረቱ የመጡት ማቅማ ላይ ምን ያህል ሰው እያጠና እንደሆነ መጽሐፍ ቅዱስን በጋራ ስንት ሰው እያጠና ነው በየቀጠና በየህብረቶቹ የሚል ሰፊ ፕሮግራሞች የቀረቡበት ነው። በጣም ጠንከር ያሉ ቀጠናዎችም አሉ። በብዛት በቡድን የሚያጠኑ ብዙ ቡድኖች እንዳሉ ብዙ የሚያጠና የህዝብ ቁጥር እንዳለ ያየንባቸው ቀጠናዎችም አሉ፣ ህብረቶችም አሉ። በዛው ልክ ደግሞ በትክክል ይህን ጉዳይ ተረድተው ወደ ጥናት ያልገቡ ቀጠናዎችም እንዳሉ አይተናል። ይህን እንግዲህ በቀጣይ በደንብ እንደሚሰራ ውይይት የተደረገበት ነው። ማጥናቱ ብቻ ሳይሆን መጽሐፍ ቅዱስን አንድን ምዕራፍ ራሱ ከዚህ ከጥናቱ የተነሳ መጽሐፍን ሳያዩ ማንበብ የሚችሉ ሰዎችን መፍጠር የቻለበት ነው ይህ ማቅማ ጥናት። ስለዚህ በጣም ሰፊ ፕሮግራሞች እየተካሄዱ ያሉ፣ እኛም ደግሞ እንደ ስራ አስፈጻሚ በዚህ ጉዳይ ላይ ትኩረት ሰጥተን እንደምንሰራ የተገባባንበት ፕሮግራም ነው። የመቅማ 28ኛውን ብሔራዊ ጉባኤ በሚመለከት ነው እዚህ ቦብቾ ላይ ዛሬና ትላንት የተገኘ ነው። እግዚአብሔር ረድቶን መልካም ጊዜ እያሳለፍን ነው። መቅማ መቼም የሚታወቀው የእግዚአብሔርን ቃል በህብረት በማጥናት ነው። በተለይ 100ኛውን ዓመት ለማክበር ጥቂት በሚቀረን በዚህን ጊዜ አዲስ አጀንዳ ሆኖ የተነሳ የሐዋርያትና የነቢያት ጉዳይ በሀገሪቱ መነጋገሪያ በሆነበት ሰዓት ከዚህ ጋር የተዘጋጀውን ትምህርትም ለማስተማር የመቅማ አስተባባሪዎችን ለማስታጠቅና ለእግዚአብሔር ቃል ታማኝነት ምን እንደሚያስፈልግ ለመነጋገር ትላንትም ዛሬም መልካም ጊዜ ስናሳልፍ ነበረ። ጌታም በመካከላችን ትልቅ ስራ እየሰራ ነው። መቼም እግዚአብሔር ትልቅ ስራ ስለሚሰራ ነው የሁሉ አጀንዳም ሆኖ የቀረበው። እግዚአብሔር አብረነው እንድንሰራ ስለጠራን እግዚአብሔርን እጅግ አድርገን እያመሰገንን መልካም ጊዜ እያሳለፍን ነው እላለሁ። አመሰግናለሁ። እንግዲህ እንደ ወጣቶች አገልጋይነቴ ለወጣቶች ማስተላለፍ የምፈልገው መልእክት የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች በተለያዩ መዋቅሮች መቅህማን በብዛት ያጠናሉ። ቀጠናዎቻችን፣ ህብረቶቻችን ውስጥ ያሉ ወጣቶች በአጥቢያ ብዙዎቹ መቅህማን ያጠናሉ። አሁንም ያለኝ መልእክት መጽሐፍ ቅዱስን በህብረት ማጥናት አንዱ የክርስቲያን ህይወት አካል ስለሆነ ወጣቶቻችን በየአጥቢያቸው ባላችሁበት ቦታ ሁሉ ተማሪዎች ልትሆኑ ትችላላችሁ፣ ሌላም ህብረት ሊኖረን ይችላል። በሁሉም ቦታ መቅህማን እንድናጠና መጽሐፍ ቅዱስን በህብረት እንድናጠና አበረታታለሁ። በግል እግዚአብሔርን ቃል ቀድመን አጥንተን አንብበን ተዘጋጅተን ከዛ በጋራ ደግሞ እርስ በርስ እንድንማማር ጸጋን እንድንከፋፈል በጣም ጥሩ መሳሪያ ስለሆነ መቅህማ በመዋቅሮቻችን በአጥቢያዎቻችን በሁሉም ቦታ መቅህማ እንዲጠና የእግዚአብሔር ቃል እንዲጠና የእግዚአብሔር ቃል ዋናችን እንዲሆን ወደ እግዚአብሔር ቃል ጥናት ወደ እግዚአብሔር ቃል ንባብ ከእግዚአብሔር ቃል ጋር ወደ መጣበቅ እንድንመለስ አደራ ማለት ፈልጋለሁ። በግሌ በጣም በጎ ነገሮችን ተምሬያለሁ። ጌታ ኢየሱስ ክርስቶስ አብስቶ ይባርካችሁ። ይህንን አገልግሎት ላለፉት 29 ዓመታት እያስተባበርኩ አለው። ይሄ 28ኛው አገር አቀፍ ጉባኤ ነው እዚህ ደቡብ ሸዋ ቀጠና ቦብቾ እየተካሄደ ያለው። በዚህ ላይ በጣም በሚያስደንቅ ሁኔታ እግዚአብሔር እየተናገረ ነው። መሪዎቻችን ተገኝተው የቤተ ክርስቲያናችን ዋና ጸሐፊ ዶክተር ሲሞን ሙላቱ እንዲሁም ደግሞ የቤተ ክርስቲያናችን ፕሬዝዳንት ምክትል ፕሬዝዳንት ወንድማችን እጩ ዶክተር ዳንኤል ጫሜቦ ተገኝተው በሚያስደንቅ ሁኔታ እግዚአብሔር እየመከረን ነው። ይህንን አገልግሎት ተቀብለው እያስተናገዱ ያሉት ደቡብ ሸዋ ቀጠናም በደስታ እያስተናገዱ ነው ያሉት። ወደ 300 የሚጠጉ የቤተ ክርስቲያን መሪዎችና አገልጋዮች የተገኙበት ታላቅ ጉባኤ ነው እና በዚህ ነገር ላይ በጣም ደስ ብሎናል እና በዚህ ይሄ ፕሮግራም በልጆች አገልግሎት ይሄ ፕሮግራም ይጠናል፣ በወጣቶች ይጠናል፣ በሴቶችም በሁሉም በአዋቂዎች ሁሉ የእግዚአብሔር ቃል ስለሚጠና የዚህ ጉባኤ አባላት የየቀጠና የወጣቶች ተወካዮች አሉ፣ ሰብሳቢ አስተባባሪ አለ፣ የሴቶች አስተባባሪዎች አሉ፣ እንዲሁም ደግሞ የልጆች አገልግሎት አስተባባሪዎች አሉ። ሁሉም
ከሁሉም አገልግሎት ዘርፍ ነው በዚህ ጋር የተገኙት። ይሄ ለምንድን ነው? እያንዳንዱ የአገልግሎት ክፍል ለዚህ አገልግሎት ኃላፊነት አለበት ማለት ነው። ስለዚህ እግዚአብሔርን እናመሰግናለን። እናንተንም እግዚአብሔር ይባርካችሁ። አመሰግናለሁ። መቅማም አንዱ ዋና ነገር መጽሐፍ ቅዱስን በጋራ ማጥናት። እንግዲህ የእግዚአብሔር ቃል ሕያው ነው ደግሞ የሚሰራ ነው እንደሚለው ዕብራውያን 4:12 ላይ ሕያው ነው። ስለዚህ ነው በቃሉ ላይ እኛ የምንጣበቀው ደግሞም የሚሰራ ነው። ስለዚህ ይሄ ቃል ዘላለማዊ የሚሰራ ሕያው ቃል ስለሆነ የማይለወጥ ቃል ስለሆነ ቤተክርስቲያናችን ከመነሻውም በቃል ላይ ያላት በእግዚአብሔር ቃል በመጽሐፍ ቅዱስ ላይ ያላት ትኩረትና አጽንኦት በጣም የበረታ ነበረ። ይሄንን ደግሞ በተሻለ ሁኔታ አጠናክረን አዋጪው ወደ እግዚአብሔር ቃል መመለስ ነው። መገለጥ ተቃዋሚ አይደለችም ቤተክርስቲያናችን። ትንቢት አገልግሎትን አትቃወምም፣ የነቢያት አገልግሎት ተቃዋሚም በተጋጋሚ የተገለጸ ሁሉ ነገር ግን ሁሉን የሚለካና የሚፈትን ሚዛን የእግዚአብሔር ቃል እንደሆነ በእግዚአብሔር ቃል ውስጥ አልፎ ተፈትኖ የመጣ ሁሉ እነዚህን ትንቢቶችንም መገለጦችንም ትገለገላለች፣ ታገለግላለች፣ ታስተናግዳለች። ዛሬ የተጀመረ አይደለም። ገና ኤርሊ መነሻም ላይ እነዚህ መገለጦች ትንቢቶች አባቶቻችን ከዛሬ 80 ዓመት በፊትም በቤተክርስቲያናችን ይሰራል። ከአንደበታቸው የሚወጣ ቃል ስራ ይሰራ ነበር። የትንቢት ቃል በጣም ይፈጸም ነበር። አሁንም በተዛባ ሁኔታ የምትረዱ ወገኖች ቤተክርስቲያናችን የእግዚአብሔር ቃል መሰረት አድርገ ሁሉንም የተጻፉ ጸጋዎችን በአግባብ ታገለግላለች፣ ትገለገላለች። ፍቼ ሰላሌ መካነ ኢየሱስ ማህበረ ምዕመናን የሚስዮን አገልግሎት ለማስፋት እየሰራች መሆኑ ተገለጸ። ሰኔ 6 2018 ዓ.ም በተሰጠው ጋዜጣዊ መግለጫ የፍቼ ሰላሌ መካነ ኢየሱስ ማህበረ ምዕመናንና ሰላሌን አካባቢውን ለክርስቶስ ለማድረስ የሚደረገውን የወንጌል አገልግሎት እስከ 22 ሚስዮናውያንን በተለያዩ ወረዳዎች በማሰማራት እያገለገለ መሆኑ ተገልጿል። ማህበረ ምዕመኑ የሚስዮን ስራውን በማስፋት ቁጥሩን ወደ 100 ሚስዮናውያንን ለማሳደግ እቅድ ይዞ እየሰራ ሲሆን ለዚህ ዓላማ የሚውል የገቢ ማሰባሰቢያ ፕሮግራም ሰኔ 13 ቀን 2018 ዓ.ም በአዲስ አበባ ፒያሳ አራዳ ፓርክ ከ8 ሰዓት ጀምሮ እንደሚከናወን ተወስኗል። የፕሮግራሙ ዓላማ የሚስዮን አገልግሎት ማጠናከርና በተለያዩ አካባቢዎች የወንጌል ስራ ማስፋፋት መሆኑ ተገልጿል። የፍቼ ሰላሌ መካነ ኢየሱስ ማህበረ ምዕመናን በ1990 ዓ.ም በ36 አባላት ተመስርታ የተጀመረ ሲሆን በአመታት ውስጥ የጸሎት የወንጌል ስርጭትና በተለያዩ የአገልግሎት ስራዎች ቋሚ ምዕመናን ወደ 1500 አሳድጋለች። ከ2013 ዓ.ም ጀምሮ በፍቼ ሰላሌና በአካባቢው እንዲሁም ወደ አማራ ክልል በሚወስዱ አቅጣጫዎች 22 የስብከት ጣቢያዎችን በማቋቋም የወንጌል መልእክት እያደረሰች ትገኛለች። ከተመሰረቱት የስብከት ጣቢያዎች መካከል ደርባ ወረዳ፣ በላንሶ ወረዳ፣ ውጫሌው ሌጎ፣ ደነባ፣ ሰላሌ፣ አቦሪ፣ ሰጎ፣ ካራ፣ አኖ ጫሬ፣ ቡርቃ ደሌ፣ ቡርቃ ኢዶሮ፣ ድሬዲዮ ግራጁሹ፣ ደራ ወረዳ፣ ጉንዶ መስቀል ይጠቀሳሉ። በቅርቡ 23ኛ የስብከት ጣቢያ በደብረ ብርሃን ለመክፈት ዝግጅት መኖሩ ተገልጿል። ቤተ ክርስቲያኒቱ በሰላሌ አካባቢ ላሉ 16 የገጠር ከተማ ወረዳዎች የወንጌል እንቅስቃሴ እያካሄደ ሲሆን በቀጣይም ካሉት 22 ጣቢያዎች ወደ 100 ለማሳደግ እየሰራች መሆኑን ገልጻለች። በቀጣይም በደሴ፣ ወሎ፣ ደብረ ብርሃንና ጎጃ አካባቢ የወንጌል አገልግሎቷን ለማስፋት እየተንቀሳቀሰች ትገኛለች። የፍቼ ሰላሌ መካነ ኢየሱስ ማህበረ ምዕመናን በጸሎትና በወንጌል አገልግሎት ላይ በመመስረት ለአካባቢው ሕዝብ መንፈሳዊ አገልግሎት እየሰጠች መሆኗ በመግለጫው አስታውቃለች። መንፈሳዊ ስለላ በሚል ርዕስ ለህትመት የበቃው የመጋቢ አመሉ ጌታ አዲስ መጽሐፍ በኢቫንጀሊካል ቴዎሎጂካል ኮሌጅ ተመረቀ። ባልደረባችን ባስሌል ዘሪሁን እንደሚከተለው ያቀርበዋል። የመጋቢ አመሉ ጌታ መንፈሳዊ ስለላ አዲስ መጽሐፍ በኢቫንጀሊካል ቴዎሎጂካል ኮሌጅ ተመረቀ። መጋቢ አመሉ ጌታ ያዘጋጁትና መንፈሳዊ ስለላ የተሰኘው አዲሱ መጽሐፍ ሰኔ 7 ቀን 2018 ዓ.ም በኢቫንጀሊካል ቴዎሎጂካል ኮሌጅ ኢቲሲ አዳራሽ በደመቀ ስነስርዓት ተመረቀ። የመጽሐፉን የምረቃ መርሃ ግብር የመሩት መጋቢ ቴዎድሮስ በዛብህ የእንኳን ደህና መጣችሁ መልእክት ካስተላለፉ በኋላ ይህ አዲስ መጽሐፍ ደራሲው ለንባብ ያበቃው 13ኛ መጽሐፋቸው መሆኑን ገልጸዋል። አቶ እሸቱ ታዬ በበኩላቸው ባደረጉት ንግግር መጋቢ አመሉ ጌታ 11 የተረጎማቸውን መጽሐፍት በተለያዩ ቋንቋዎች ካቀረቡ በኋላ አሁን ደግሞ 13ኛውን በአማርኛ በማዘጋጀት በአጠቃላይ 24 መጽሐፍትን ለህትመት አብቅተው በትውልድ ላይ አሻራቸውን ማሳረፋቸውን መስክረዋል። በዕለቱ የመጽሐፉን ዳሰሳ ጥናት ያቀረቡት መጋቢ አቢ ይምሻው፣ ቄስ ትዕግስቱ ሞገስና መጋቢ ፍጹም ንጉሴ ሲሆኑ መጽሐፉ በይዘቱ እጅግ ጠቃሚ መሆኑን አስገንዝበዋል። መጋቢ አቢ ይምሻው በአንደኛ ጴጥሮስ ምዕራፍ 5 ላይ ያለውን በመጠን ኑሩ ንቁ
የሚለውን ቃል መነሻ በማድረግ መጽሐፉ በውስጣችን ያለውን ዘመኑን መፈተን እንደሚገባ የሚያስተምር መሆኑን አብራርተዋል። ኢትዮጵያ ወንጌላውያን ነጋዴዎች ማህበር መስራች መጋቢ ፍጹም ንጉሴ በበኩላቸው በመጽሐፉ ላይ ሰፊ ዳሰሳ በማቅረብ ክርስቲያኖች ዘመኑን እንደሚያውቁት እንደ ይሳኮር ልጆች መሆን እንዳለባቸው መልእክት አስተላልፈዋል። በምረቃው መርሃ ግብር ላይ መጋቢና ዘማሪ ዮሴፍ በቀለ በመንፈሳዊ ዝማሬ ያገለገሉ ሲሆን መጽሐፉን አስቀድመው አንብበው የተጠቀሙ ሰዎችም የህይወት ምስክርነታቸውን አጋርተዋል። ደራሲ መጋቢ አመሉ ጌታ በበኩላቸው የዛሬ 13 ዓመት በዶክተር አለሙ ቢፍቱ የተባረኩት የባርኮት ጸሎት ዛሬ በፍሬ ማፍራቱ በደስታ ገልጸዋል። በመርሃ ግብሩ ማጠቃለያ ላይ የኢትዮጵያ አማኑኤል ቤተክርስቲያን ፕሬዝዳንት መጋቢ ጌታውን ጨምሮ አባቶች ለመጋቢ አመሉና ለባለቤታቸው ሲስተር ምትማር ሮቤል እንዲሁም ለቤተሰቦቻቸው የቡራኬ ጸሎት አድርገዋል። መጽሐፉ በብዙ ክርስቲያኖች እጅ ደርሶ ትውልድን እንዲያበረታታ በቄስ ኢተፋና አባቶች ከተጸለየ በኋላ መጽሐፉ በይፋ ለአንባቢያን ቀርቧል። በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ ወደ እናንተ የመጣሁበት ዋና ምክንያት ፓስተራችን ፓስተር አመሉ ጌታ ላለፉት 13 ዓመታት በተከታታይ 13 መጽሐፍን በተጨማሪም ደግሞ እነዛው መጽሐፎች በተለያዩ ቋንቋዎች ተተርጉሞ የቀረቡበትን እና ዛሬ ደግሞ ይሄንን በእጄ ላይ የምታዩትን መንፈሳዊ ስለላ የሚለውን መጽሐፍ 13ኛ መጽሐፉን ያስመረቀበትን ጊዜ ምክንያት በማድረግ ነው። ዋና ልናገር የምፈልገው ነገር ምንድነው? ዛሬ ከተመረቀው ከመንፈሳዊ ስለላ መጽሐፍ በዚህ ላይ ቀዳሚ አንባቢ ነኝ፣ እንደገና መቅድሙንም የጻፍኩት ነኝና በዚህ መጽሐፍ ውስጥ በጣም ለቅዱሳን ሕይወት ነቅተን ጠላትን አይተን ለይተን በድል ለመመላለስ በክርስቶስ ሕይወት ለመመላለስ አሸናፊ ሆነን ለመመላለስ የሚጠቅሙ መንፈሳዊ ነገሮችን መለየት መሰለል በሕይወታችን ዙሪያ ለሚያጋጥሙን ለምናያቸው ወደፊትም ለምናያቸው ነገሮች ደግሞ አቅጣጫና መስመር የሚያስዙንን ጥበብ የምናገኝበት እንዴት አድርገን ሕይወትን ዙሪያችንን በመንፈሳዊ አይን ማየት የምንችልበትን ጥበብ የሚያስታጥቁ ናቸውና አይታችሁ ፈልጋችሁ እንድታነቡ በጌታ ፍቅር አሳስባለሁ። ከዛ በተጨማሪ መጽሐፎቹን ለቤተክርስቲያን ምእመናን ለቅዱሳን ሁሉ እንድታደርሱ በጌታ ፍቅር አሳስባለሁ። እግዚአብሔር ረድቶኝ ዛሬ የተመረቀውን ይህን መንፈሳዊ ስለላ የሚል መጽሐፍ በፓስተር አመሉ ጌታ የተደረሰው ይሄ መጽሐፍ ለትውልድ በጣም ጠቃሚ መሆኑን አይቻለው። መንፈሳዊ ስለላ መቼም ብዙ ጊዜ አንዳንድ ያልተደፈሩ ርዕሶች አሉ። ከስለላ አንጻር ስለላ መንፈሳዊ ነገር እስከማይመስል ድረስ የተተወ ርዕስ ነው። ነገር ግን የእግዚአብሔር ሰው ደፍሮ በዚህ ጉዳይ ላይ እንደው እሱ የነበረበት ባክግራውንዱ ጠቅሞታል ብዬ አስባለሁ። በጣም ለትውልድ ጠቃሚ የሆነ ነገሮችን ከመረዳት አንጻር የመረጃ ክፍተት የሌለው ትውልድ መሆን ምን ያክል ለስኬታማነት ጠቃሚ እንደሆነ ውጤታማ ለመሆን በቂ የሆነ መረጃ ማግኘት በጣም አስፈላጊ እንደሆነ በእግዚአብሔር ቃልም ደግሞ ይህን መጽሐፍ ሳነብ ጠቅላላ መጽሐፍ ቅዱስ ራሱ እንደው ስለላ እስኪመስል ድረስ በጣም በበቂ መረጃ መሆን ጠቃሚ እንደሆነ የእግዚአብሔር ቃል እንደምናገር አይቻለው። ወጣቶች እንደገናም ደግሞ ትውልዱ ሁሉ ይሄን መጽሐፍ ማንበብ ብችል በህይወቱ ላይ መንፈሳዊ ነገር ይጨምራል። ጠንካራነትን እግዚአብሔርን ከማገልገል አንጻር ውጤታማ ይሆናል ብዬ አስባለሁ። አመሰግናለሁ። ፓስተር አመሉ ጌታ እባላለሁ። የዛሬው ፕሮግራም የመጽሐፍ ምርቃት ምክንያት የሆንኩ ደራሲ ነኝ። እግዚአብሔርን ስለዚህ አመሰግናለሁ። መንፈሳዊ ስለላ የተባለ መጽሐፍ ዛሬ ተመርቋል በኢቫንጀሊካል ቴዎሎጂካል ኮሌጅ ቅጥር ግቢ ውስጥ። እግዚአብሔርን ስለዚህ እናመሰግናለን። እንግዲህ ይህ መጽሐፍ የዛሬ 29 ዓመት ጀምሮ ሳስተምር በተለያየ ስፍራ የነበርኩበት ሀሳብ ነው። መንፈሳዊ ስለላ የሚለው ሀሳብ ሰዎች ነገሮችን በጥንቃቄ እንዲያስቡ፣ እንዲነቁ፣ እንዲመረምሩ እና ነገሮችን እንዲፈትሹ፣ ጠንቃቃዎች እንዲሆኑ፣ በማስተዋል እንዲመላለሱ፣ ጥበበኞች እንዲሆኑ፣ እግዚአብሔር የሰጣቸውን አእምሮ እንዲጠቀሙ፣ ዙሪያ ገባቸውን እንዲያዩ፣ የሚገባውን የሚወጣውን እንዲከታተሉ፣ ከውጊያ በፊት ከመንፈሳዊ ውጊያ በፊት መንፈሳዊ መረጃዎች እንዲኖራቸው፣ አካላዊ መረጃ እንዲኖራቸው የሚያደርግ ጥልቅ ሀሳብ ነው። ከዚህ በፊት ወደ 12 መጽሐፍ ጽፍ ያለው የ13ኛ ነው። 12ኛውና ደግሞ 10ኛው መጽሐፍ 10ኛው መንፈሳዊ ባለስልጣን ነው። 12ኛው መንፈሳዊ ተዋጊ ነው። እነኚህ መንፈሳዊ ስልጣናችንን መጠቀም የምንችለው መዋጋት የምንችለው ያለ መረጃ ትርጉም የለው። መረጃ ኖሮን ነው።
ውጊያ ያለ መረጃ ትርጉም የለውም። የዚህ መጽሐፍ መንፈሳዊ ስለላ ንዑስ ርዕሱ የማይታወቅ ጠላት ሊሸነፍ አይችልም። ስለዚህ ጠላትን ማወቅ አለብን። በመንፈሳዊ ነገር ብቻ ሽፍንፍና አድርገን የምንኖርበት ህይወት እንዳልሆነ እንድናውቅ መጽሐፍ ቅዱስ እንደ እባብ ልባም እንደ እርግብ የዋሆች ሁኑ ይላል። ስለዚህ ይህን መጽሐፍ ትውልድ ማንበብ አለበት፣ በጥንቃቄ መኖር አለበት። ብዙ ሰዎች ገንዘባቸውን እየተበሉ ናቸው። በብዙ ነገር ህይወታቸው እየተጎዳ ነው። ወጣቱ ከማስተዋል ከንቃት ይልቅ በሞኝነት ህይወት ውስጥ እየተጎዳ ነው ያሉት። ክርስትና የንቃት ምልክት ነው። ክርስትና የሰላዮች ንቆች እንደሆነ ይህ መጽሐፍ በጥልቀት ያሳያል። በዚህ መልኩ ነው ይህ መጽሐፍ የተዘጋጀው። ባላችሁበት ቦታ ሁሉ እንድታገኙ እንድታነቡ አበረታታችኋለሁ። እንግዲህ ይህ መጽሐፍ ባሮክ ፓብሊሸር የተባለው እኔ እነኚህ 24 መጽሐፎች ያሳተምኩበት ማዕከል ቦሌ አማኑኤል ህብረት ቤተክርስቲያን ቅጥር ግቢ ከፍላሚንጎ ጀርባ ወደ ውስጥ ቦሌ አማኑኤል ቅጥር ግቢ ባሮክ የመጽሐፍ ሴንተር አለ። ከሱ ማግኘት ትችላላችሁ። ከዛ ውጪ መካነ ኢየሱስ፣ መሰረተ ክርስቶስና እንዲሁም ራእይ መጽሐፍት መደብሮች ውስጥ ልታገኙ ትችላላችሁ። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ሀገር መረጃዎች አልፋለሁ። በኦዞምፒክ የክብደት መቀነሻ መድኃኒት አጠቃቀም በክርስቲያኖች መካከል ሰፊ ክርክርን አስነሳ። ባልደረባችን ሚኪያስ ጌታሁን እንደሚከተለው ያቀርበዋል። እንደ ኦዜምፒክና ዊጎቪ ያሉ የክብደት መቀነሻ መድኃኒቶች በዓለም አቀፍ ደረጃ በከፍተኛ ፍጥነት መስፋፋታቸውን ተከትሎ በክርስቲያኑ ማህበረሰብ ዘንድ በመድኃኒቶቹ አጠቃቀምና በክርስቲያናዊ የራስ መግዛት ዲሲፕሊን መካከል ያለውን ሚዛን የሞቀ ክርክር እያስነሳ መሆኑ ተገለጠ። ይህ አነጋጋሪ አጀንዳ መነሻ ያደረገው በደቡባዊ ካሊፎርኒያ የምትኖረው የ4 ልጆች እናት በሆነችው በኤኒ ስፒኖን ታሪክ ነው። ስፒኖ በደረሰባት የጀርባ ጉዳት ምክንያት የአካል ብቃት እንቅስቃሴ ማድረግ ባለመቻሏ ክብደቷ በከፍተኛ ሁኔታ ጨምሮ እንደነበርና ይህም ወደ ማህበራዊ መገለል እንዳስገባት ገልጻለች። ሆኖም ግን የቤተ ክርስቲያኗ አባል የሆኑ ሌላ ሴት የሰጧትን ምክር ተከትሎ በሕክምና ማዘዣ እነዚህን መድኃኒቶች መጠቀም መጀመሯንና ባለፈው 1 ዓመት ተኩል ውስጥ ከ100 ፓውንድ በላይ ክብደት መቀነስ መቻሏን ይፋ አድርጋለች። ይህ በሰውነት ውስጥ በተፈጥሮ የሚከሰተውን ሆርሞን የሚመስለውን GLP-1 የመድኃኒት ምድብ በአሜሪካ የፌዴራል መድኃኒት አስተዳደር FDA ለመጀመሪያ ጊዜ ለስኳር በሽታ ህክምና እውቅና ያገኘው እንደ አውሮፓውያን አቆጣጠር በ2005 ነበር። ይሁን እንጂ መድኃኒቶቹ ለክብደት መቀነስ በሰፊው መታዘዝ የጀመሩት ባለፉት ጥቂት ዓመታት ውስጥ ብቻ እንደሆነ ተመልክቷል። የዚህ የህክምና ዘርፍ ዓለም አቀፍ የገበያ መጠን ባለፈው የ2025 የፈረንጆቹ ዓመት ላይ $66 ቢሊዮን የደረሰ ሲሆን እንደ አውሮፓውያን አቆጣጠር በ2033 ደግሞ እጅግ በማደግ $185 ቢሊዮን እንደሚደርስ የኢኮኖሚ ባለሙያዎች ግምታቸውን አስቀምጠዋል። ይህ የገበያና የቴክኖሎጂ እድገት በከፍተኛ ፍጥነት እየገሰገሰ ቢሆንም በክርስቲያን ምሁራንና አማኞች መካከል ግን ክብደትን ለመቀነስ የህክምና መድኃኒቶችን መጠቀም ይፈቀዳል ወይስ ራስን በመግዛትና በዲሲፕሊን መጣር ይገባል የሚለው ጥያቄ አሁንም አከራካሪ አጀንዳ ሆኖ ቀጥሏል። ታሪክን የቀየረችው አነስተኛ ብረትና አስደናቂው የቦልቦይት እስክሪብቶ መነጋገሪያ ሆነች። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ዛሬ በኪሳችን የምትገኘው እያንዳንዷን እስክሪብቶ በአድናቆት እንመለከታለን። ምክንያቱም እንደ አውሮፓውያን አቆጣጠር ሰኔ 10 የፖርፓይት እስክሪብቶ ቀን ሆኖ እየተከበረ ይገኛል። ይህ ዕለት እንደ አውሮፓውያን አቆጣጠር በ1943 ዓመት በታሪክ ለመጀመሪያ ጊዜ የዚህ ድንቅ የጽህፈት መሳሪያ የፈጠራ ባለቤት ማረጋገጫ የተመዘገበበት ቀን ለማስታወስ የተሰየመ ነው። የሰው ልጅ የመጽሐፍ ታሪክ በጥንታዊቷ ቻይና በኤሊዛጉሎች ላይ የተቀረጹትን የጂያጉዋን ጽፈቶችን አንስቶ በመካከለኛው ክፍለ ዘመን መነኩሳት የወፍ ላባ ቀለም ውስጥ እየነከሩ ቅዱሳት መጽሐፍ እስከ ተጻፉበት ጊዜ ድረስ ረጅም ጉዞ አሳልፏል። ነገር ግን ይህ አስተማማኝ መጽሐፍ ከመፈጠሩ በፊት ማስታወሻ መያዝ እጅግ ፈታኝ ነበር። እንደ አውሮፓውያን አቆጣጠር በ1888 ጆን ላውንድ የመጀመሪያውን የቀለም እስክሪብቶ ቢሰራም በንግዱ ዓለም አልተሳካለትም። ከዚህ በኋላ የተደረጉ በርካታ ሙከራዎች በቀለም መፍሰስ ወይም በመደፈን ምክንያት ሳይሳኩ ቀርተዋል። ይህ የታሪክ ጉዞ የቀየረው ታላቅ ክስተት የተመዘገበበት እንደ አውሮፓውያን አቆጣጠር በ1930ዎቹ ነበር። ላዝላሎ ቢሮ የተባለ ሃንጋራዊ ጋዜጠኛ ህጻናት በጭቃ ውስጥ ድንቡልቡል እብነበረዶች ሲጫወቱ እብነበረዶቹ ሲንከባለሉ ከጀርባቸው አነስተኛ የውሃ መስመር ትተው እንደሚያልፉ ታዘበ። ይህን መርህ በመጠቀም በጫፉ ላይ የምትሽከረከር አነስተኛ የብረት ኳስ ያለመ የዛሬዋን የቦላይት እስክሪብቶ መስራት ጀመረ። ከበርካታ ሙከራዎች በኋላ ላዝላሎና ወንድሙ ጂዮንጊ ቢሮ እንደ አውሮፓውያን አቆጣጠር በ1943 የፈጠራ መብታቸውን በይፋ አስመዘገቡ። የቀረው ታሪክም
በራሱ በእስክሪብቶ ተጻፈ። ይህ ፈጠራ በሁለተኛው የዓለም ጦርነት ወቅት የብሪታንያ አየር ኃይል ለአብራሪዎቹ በስፋት እንዲጠቀሙበት ዋነኛ ምርጫ ሆነ። ምክንያቱም በከፍተኛ ከፍታ ላይ በሚኖር የአየር ግፊት ለውጥ ሳቢያ ቀለም የማፍሰስ ችግር አልነበረበትም። በዚህ ምክንያት በእንግሊዝ፣ አውስትራሊያና ኒውዚላንድ እስካሁን ድረስ እስክሪብቶ ቢሮ እያሉ ይጠሩታል። ዛሬ ላይ አምራቾች በቢሊየን የሚቆጠሩ እስክሪብቶዎች እያመረቱ በመላው ዓለም ያሰራጫሉ። በተለይ ለተለያዩ ማስታወቂያዎች የንግድ ፕሮሞሽን ማዳረሻ መሆናቸው በየትኛውም ቦታና ጊዜ እስክሪብቶ ከእጃቸው እንዳይጠፋ ለማድረግ ትልቅ አስተዋጽኦ አበርክቶላቸዋል። መረጃውን ከኢቲቪ መዝናኛ ኒውስ አገኘን። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብሬ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪው ቴሌቪዥን ፕሮግራሞች ጋር መልካም ቆይታ